ሲጀመር አንተ ነው ይኸውልህ ነገር ቤት ውስጥ ተመታረገልኝ ምንድነው አንተ ቤት ማን ይላካ አንተ ምንድነው ማን ነካተ ሲጀመር ልቀቀኝ ምንድነው መቼ ይደረለ ለማለት ውጣልኝ ወደዛ ውጣ ምንድነው ዝም ብለህ መረጃ ይዘህ መጣ ትፈራለህ እንዴ ውጣልኝ ብቁልኝ አልፈልግም በቃ በቤት እናንተ ይኸውልህ ነገር ለምሮ በሱስ እኔን አስፈቅዳችሁኛል እኮ በግ ያስጠይቃል እኮ እንደዚህ ነው የትዳር ቤት ውስጥ ክቡር ነው አርጋ ላይ በሰባል ከያ ሰው ቤት ውስጥ ምንድን ነው ገብተህ እንደዚህ ታረጋ አንተ ይሁን ነገር አታርግስ ተባለሽ ይሁላ ሰው ይዘህ ታስደበደባለሽ ምንድን ነው አንተ እወድሻለሁ አሁን ምን ያውንም እኮ እየቀርብሽ አይደለም አንተ ሚስት እያለኝ ለመደረብ ነው መውደድ በዚህ ነው የምንገልጽልኝ አንተ ለኔ አንተ ራስ ውጣልኝ ተነስ ውጣልኝ ከቤት ውጣልኝ አልፈልግም ውጣልኝ ልቀቁኝ አልወጣም ልቀቁኝ በቃ አልወጣም ልቀቁኝ እኔ እወድሻለሁ ሰላማምንሽ ነው እኮ ያን ያደረኩት ሰላማምንሽ አለ እንዴ በሽታ በትዝባት ሚስትስ ችግር የለም ናፍቀሽኛል እኮ እንዴ ስታሰኝ ደግሞ ታስጎመዥኛለሽ እና እኮ እንግባ ምን ይመስላል ደስ ይለኛል ግን ይኸውልሽ እኔ ያው አስቢው አሁን እንደዚህ ትወጂኛለሽ ከኔ ጋር ጊዜ ማሳለፍ ትፈልጋለሽ ስራት ያዝና ተቀመጥ ያልሽ የሰማሽ እንኳን አርጨሽ ነው ያበሉሽ ማለት ይሄ ቤት አንቺ ቤት አይደለም ቤትሽ ነው ምን አገባው ቤት ይሆናል ቤትሽ ነው አይደለም ዘዘርብሽ ኩት ይሄ ቤት አንቺ ቤት አይደለም የስም አንቺ ቤት አይደለም ባንተ ዳኒ እንት ማለት አለብኝ እንዳይደብር ምንድነው ኧረ አንቺ አገግሚ ነው በእናትሽ አልመጣም መጀመሪያ እዳህን ጨርስ እሺ እኔ ሁሌ ካንተ በነፃ መተኛት አለብኝ እንዴ ትዳር ትላለህ አይደል በዚህ ስራ ነው እንዴ ካንተ ጋር በትዳር የምንኖረው ያው የምትፈልገው ነገር አደረግና አይደል በቃ ጨረስን እኮ በቃ ጨረስን እና ከዚህ በላይ ምን ፈለክ ምን ማለት መድገም ማለት ከዚህ በላይ ምን ፈለክ ማለት የምትፈልገው በቂ ነገር ነው የሰጠው አሁን ቤትን አስተካክል ባከታት የተዘከረከው ነገር አስተካክል ነው ልሂድ በቃ ከኔ ጋር ምንድነው ፈልጊ ይችላል ምን ማለት ከኔ ጋር ምንድነው ፈልጊ ማለት ነው ከኔ ጋር ማለት ነው ከልክሽ ከኔ ጋር ማለት ነው ላውጣልኝ ውጣልኝ ብለህ እኔ ነው ተዋጽኦ የትነሽ ብለን ያከበርሽ ይሰማሽ ነው አይደል ቁጭ በይና ማውራት እንችላለን ወደ ጅላ ቁጭ በይ ማንነታችን ከዚህ ቤት እኛ ደጅ ማውራት የሰማሽ ነው ተረጋጊ ምንድነው መሰማት ተናግርሽ መናገር ፈልገህ ይሄ ያንቺ መኖሪያ ቤት አይደለም የሰማሽኝ ከሆነ አረም አይመለከትም ጉዳይ አይደለም እሺ ያንተ ቤት ነው እሺ ነገር ያንተ ቤት ነው እኮ ያለው ወንድም ወይዘሪት ማን ልበልሽ ምን አገባ እሱ ግን አቶ ዘላለም ይባላል አይመለከትም ሰማሽኝ አይደል አቶ ዘላለም የሰማኸኝ ከሆነ የሰማው እኮ ምን ተፈጥሮ ነው ሰማኝ አላቆም እያለ ነበር እኮ አታውቀውም አይደል እንዴት ዘላለም ብሎ ይጠራል አብሽ እዚህ የምትሰሪው ስራ እያንዳንዱ ነገር እናውቃለን ምናምን አይመለከትም ጉዳይ አይደለም እሱ እሺ ስለኔ የሚመለከተ ነገር አይደለም እሺ መልካም ስላንቺ ይመለከተኝ አዎ ይመለከተኝ እኔን ግን ሳይመለከተኝ ጉዳይ ነው የመጣሁት ስለ ቴሜሮን ይመለከተኝ ማን ስለሆንክ አንተ ማን ስለሆንክ ይሄ አቶ ዘላለም የምትይው ፊት የተቀመጠው ሰውዬ ባለትዳር ነው ማለት የምትዳር ምንድነው የምታወራው ምን ይባላል ሜሮን የምትባል ወይዘሮ ሜሮን የምትባል መምህር አለ ለሀገር ጠቃሚ የሆነች ሚስት አለች ሚስት ባለቤት አታውቃትም ተናገር እስኪ ምንድነው ትዳሩ ማለት ነው ወይዘሮ ሜሮን አታውቃትም አውቃታለሁ ምንድነው ምን ናት አውቃታለሁ የታለ እስኪ ፎቶዋችሁ እንዳለ ከግድግዳ ላይ ተስተዋል የጋብቻችሁ ፎቶ እያንዳንዱ ነው አንተ ማልኮ ነው ምንድነው መልስላት እስኪ እኮ ተናገር ምንድነው እያለ ያለው ትክክል ነው አይደለም እኔ እነሱ ነው አይደል ምን ነው አንተ ምን ፈልገህ ነው የመጣው ማለት ነው አይደለም ስለፈልገህ ነው አንተ ልታጠና ፈልገህ ነው ሶማሌ እዚህ ጻብለ በዝራን ነው እንዴ እኔ ፈጣሪ ምን አይነት ቀን ነው ዛሬ ቆይ ምንድነው የተካሄደለው እሺ ንገሪ ፍራንክ አለ ይሄ የሰርጋቸው ቀን ፎቶ ነው ወይኔ ጉዴ አንተ ያማል ዝም ብለህ መጠር ምን ነው ፎቶ ታሳይ መቼ ይታረ ለማሪ ውጣልኝ ወደዛ ውጣ ምንድነው ዝም ብለህ መረጃ ይዘህ መጣ ትፈራለህ እንዴ ውጣልኝ ብቁልኝ አልፈልግም በቃ በቤት አንቺ ራስሽ የሰማሽኝ ከሆነ
ባለትዳር መሆኑ አለማወቅ እንዴት ነው? አንቺ ቆይስ ሳታውቂ አርተሽ ባለቤት እንዳለው ምንም አላውቅም። እንዴት ነው የማታውቂው? ስንት ጊዜያችሁ ነው? ብዙ ነገር ሲለኝ ነበረ፣ ግን በቃ እኔ ያው ወንዶችን አላምንም። በቃ ስራሽ ምንድን ነው? አንቺስ ምን አገባኝ? አንቺ እና እሱ ምን የተገናኛችሁት? አልገባኝም። አንተ ማን ስለሆንክ ትዕግስት ሰሚኛለሽ እኮ ለአንተ ምን አክል ማን ስለሆንክ እየሰማሽ ነው አይደል? የሥራ ስምሽ ቲጂ አይደለ? እሺ አሁን ስሜ ነው። የቤት እናትና አባትሽ ለማወጡልሽ ስንታየው ክፍለ ሀገር ስምሽ ምን ይፈጠርሽ? እዚህ ከመጣሽ በኋላ ቲጂ በሚል በምትሳይበት ስራ ላይ ተገናኛችሁ ክለብ ውስጥ። እሺ አንተ ከኔ ጋር ነበርክ? ከሱ ጋር የተገናኛችሁ? ካሜራ እኔ ጋዜጠኛ ነኝ። ስራዬ ጋዜጠኛ ነኝ። እኔ ካሜራ አልወድም። አጥፋልኝ። ለምን ነው የማትወጂው? ጉድሽ ደዋሪ ዘረግሽ ነው። ጉድሽ ደዋሪ ነው። ቁጭ ወይ ስርዓት ቁጭ ወይ አውሪኝ። ባለትዳር መሆኑን አታውቂም ወይ? አታውቂም? አታውቂም ወይ? ትዳር እንዳለው አላውቅም። ለምንድን እኔ ለቀቻለሁ። አብረሽ ቤት ውስጥ ማለት እሺ፣ ሰው አልነገረሽም? የሰፈር ሰው ነግሮሻል? ስሚኝ፣ የሰፈር ሰው እንዳለ ነገርሽ አውቃለሁ። ነገሩን በችልተኛ አለፍሽ እንጂ እንደሰማሽ አውቃለሁ። እኔ ፎቶ ልኬልሽ ነበር በቅርብ ጊዜ በስራ ባልደረቦቼ ለአንቺ በፖስታ ፎቶ ተልኮልሽ ነበር። ከሚስቱ ጋር የተነሳው ፎቶ ግን ያንን ንቀንሽ ግን መልስሽ አልጠየቅሽም። እኛ ግን ጠይቂያለሽ ብለህ በድብቅ ካሜራ ስንከታተል ነበር። ነገር ግን በስሱ ጠየቅሽና አለፍሽው። ቤት ውስጥ ያስቀመጥናቸው ድብቅ ካሜራዎች አሉ። እያንዳንዱ ብልግና ስፍት የሚጨምሩ አለ ማስረጃ። አርፈሽ ቁጭ በይ። ስራትሽን ያሽ አርፈሽ ቁጭ በይ። ይሰማሻል? ቁጭ በይ። ቁጭ በይና እያንዳንዱ ነገር ትነግሪኛለሽ። እያንዳንዱ ለታ መች ከጅምሩ ከዚህ ጋር መባለግ እንደጀመርሽ ይሄ ነገር መች እንደተፈጠረ ያን ውሻ ልክስክስ ደግሞ ስርዓቱን አስይዝልኝ። እኔ እየባለኩ ነበር እንደዛ ነው ታስበው? አዎ ይሄን ጉድ ነው እያንዳንዱ የሰማሽ ነው። እያንዳንዱ እሱ ይግባና ትነግሪኛለሽ። ስርዓቱን ካያዝ አስገቡልኝ። ተራክቶ የሚያወራ ከሆነ የሰማሽ ነው አይደለ? እያንዳንዱ ነገር ትነግሪኛለሽ። አስገቡት። እሺ አትምታኝ። እሺ በቃ ምንድን ነው? ምን አደረኩኝ? ምን አደረገ? አይ አስገቡት። ምንድን ነው? ምን አደረገ ነው የምትሉኝ? ቁጭ በልና አውራ። ሰማኛለህ? እያንዳንዱ ሳትደብቅ ምን አደረገ ነው የምትለኝ? ምንም ታስቀልቅልኝ እንዴ? አይደለም ባልደር ነበር። የእውነት እሱ የሚለው ነገር ትክክል ነበር። ይኸውልህ አሁን የስራ ባልደረቦች አረጋግተው እያንዳንዱ ነገር ነግረዋል። የምታደርገው እውነት እንዳለ ማስረጃ ነው። የሰማኝ ነው አይደል? አይ እምቢ የምትል ከሆነ ደግሞ ሰው ካለ ሰው ለምለም የምትመጡት ማናችሁ? ምንድን ነው እንዴ? እውነቱን ተናገር። አንተ ምን አገባህ ሲጀመር? ስለኔ ትዳር ስርዓት የለም። ችግር ምንድን ነው? ስለኔ ትዳር ምን አገባህ? ስርዓት የለም። ስርዓት የለም። እስኪ አዋራኝ። ቆይ ስርዓት የለም ወይ? መልስልኝ። እሺ በቃ እሺ ነገር ባለቂ እነዚህ ማጋጨት ነበር። ስድ እያንዳንዱ ግን እውነቱን ልብስን አስተካክል። ስርዓትን ይዘህ አለ። እኔ ካንተ ጋር ለድብድብ ለጸብ አይደለም የመጣሁት። እውነቱን እንድትነግረኝ። ስለምን ነው? ወይዘሮ ሜሮ እየነገርኩህ ነው። ባለቤት ናት አይደለች? መልስላት። አንተ አንዴ ማውራ መልስልኝ። ጻድቅ ያርቀኝ። ምንድን ነው? ምን አድርጌ ከተጋባ ተረጋጊና ቁጭ በይ። እኔ እየማገጥኩብኝ ነበር። ምረው ማገጥብሽ ሲጀምር ነበር። ውሸት ነበር። እያስመሰል ነበር። እኔ ከልቤ ነው። በቃ እሷን አሁን አልወዳትም። ወንዶች ድሮም አትረጉም። እሺ ካንተ ጋር ነው ያን ሁሉ ነገር ያደረኩት ያሳለፍኩት። እያንዳንዱ ነገር ዋጋ ትከፍልባታለህ። እሷን ትቻታለሁ ነው አሁን እኮ ነው ያችልልሻለሁ። እኔ እኮ ፎቶ ስናክልኝ ብዙ ነገር መረጃ ተልከውልኝ አንተን አምኜ ነበር። ብዙ ነገር ስለኝ ነበር ስላወጣጣ ብዙ ነገር አንቺን ስለወደድኩሽ ነው እኮ ወደድኩሽ እያልኩሽ ያለው። አንተ ካዲ ነህ። እኔ እኮ አንተ ከሌሎች ወንዶች ትሻላለህ። ይሄ የሆነ ነገር አለ ብዬ ነበር የምጠብቀው፣ ግን አንተ እና አሁንም እኮ ያው ነው እኮ ምንም የተለየ ነገር የለም። እሺ አስመሳይ ካዲ። ለቤ ማን ነው? ለወይዘሮ ሰብለ፣ ለወይዘሮ ሜሮን ወይስ ለትዕግስት ለምትባለው እሷ? ማን ጋር ነው ልበህ? እስኪ መልስልኝ። አፍቅር አታውቅም? ፍቅረኛም የለም? ተናገር። አንተ ውሻ ማትረባ ተናገር። እውነቱን ንገረታ። የነገርኩሽ ነው እኮ ነው። አሁን ከኔ ምን ፈልገህ ነው? ከኔ ምንድን ፍላጎትህ? ስለወደድኩሽ ነው። ሴክስ ብቻ ፍላጎት ከኔ ጋር እንደፈለገ መሆን ብቻ ሐሳብህ? አንቺ ሰላም ጉዳይ ስታውቂ ተከፍሎሽ ነው። ስራሽ ነው።
ተከፈለኝ ማለት አልተከፈለኝ አንተ ጉዳይ አይደለም። ይሄ የእነሱ ጉዳይ። አንቺም የሆነሽ አንቺም እኮ ለንጹህ ስራ ሰዓት በዚህ ስራ ላይ መገኘት ራስ ንጹህ ሴት አይደለሽም። አውቃለሁ ቸግሮሽ ሊሆን ይችላል፣ ግን አንቺ ቸግሮሽ ለማሰር የስራ አውቃለሁ። ምክንያቱም አሁን ያለሽበት ሁኔታ አውቀዋለሁ፣ አጣርቻለሁ። ስራ አንቺ ከስራ መውጣት የምትችይበት አቅም ላይ እንዳለሽ አውቃለሁ። ነገር ግን አንቺም ደግሞ የሆነ ልብሽን ሙሉ አድርገሽ ራስሽን ንጹህ ሰዓት እሺ አወደው ነበር። ለሱ የሆነ ስሜት ነበር። ምን ይፈጠርሽ? እኔ ስለሱ አልጠየቅኩሽም። አልጠየቅኩሽም። የሰውዬ ባለትዳር ነው። ከባለትዳር ጋር አላውቅም ነበር። ባለትዳርነውን አላውቅም ነበር። እኔ የማውቀው ነፃ ሰው ነው እዚህ ቤት ብቻውን እንደሚኖር ነው። ጠይቄሽ አታውቂም? ማን ነው የሚልክ? አንተ ጀምር ምንድነው እንደዚህ ነገር ባለቤት ይሮን ከኔ ጋር ያለው ነገር ነገረች። ምክንያቱም ደግሞ የነገረችኝ ምንድነው አንተ ጋር ችግር እንዳለ ምን አይነት ችግር ካልከኝ ላሳይሽ። አትንከባከባትም፣ ለሯደውላትም ስደውላት አታነሳም አይደለ? ከዛ በኋላ ይኸውልህ እሷ ማለች ሲጨንቃት ተከታተለኝ አለች። ተከታተል ተመልከት። ቤት ውስጥ በደንብ ካሜራ እያየሁ ነው። እናንተ ይውላ ነገር ለምን ነው በሶስት እኔን አስፈቅዳችሁኛል? በግ ያስጠይቃል እኮ እንደዚህ ነው። የትዳር ቤት ውስጥ ክቡር ሆኖ አልጋ ላይ በሰባል ከያዘ ሰው ቤት ውስጥ ምንድን ነው ገብተህ እንደዚህ ታረጋለህ? አንተ ይሁን አታርግ ስትባለሽ ይውላ ሰው ታስደበድባለሽ። ምንድን ነው አንተ ህግ አትፈራም? እንደ በግ አምላክ እንደ ከቤት ወጣ ነው በቃ ነው ይበጋል ነው ወይ ፖሊስ ጥሩልኝ። እኔ በቃ ለምትጠይቂ ጥያቄ መልስ ስጥ እንጂ አፈን ከፈት አልተባልክ። ከባለቤት ጋር ለምን በማገጥ ያስፈልጋል? መልስልኝ። ለምንድን ቆይ ከኔ ምንድን ነው ቆይ የተለየ ነገር አለ ከኔ? ባለቤት ምን አጉልላብህ? መልስልኝ። እሺ ምን ተናገር? ጥያቄ መልስልኝ። ባለቤት ምን አጉልላብህ ነው? ቆይ ከኔ በቃ እሷን ወደድኳት። በቃ ሳላስበው ከእሷ ጋር እሷን ለማግኘት እኮ መንገር አይደለም የሄድከው፣ ሴተኛ ዳሪበት ያለ መጠጥ ቤት የሄድከው። ያ ማለት ከባለቤት ጋር ያለ ተማግጥ ነበር ማለት ነው። የለችም ባለቤት ያውልኝ በእሷ ላይ ያለ ማንንም ሰው አላደረገም። እሷ እዚህ ያለች እኔ ማንንም እሷ ላይ ምንም ነገር አድርጌባት ሴተኛነት እኮ ዘርት መነበረ ይሁን ዋን ቀን ብቻ ሴተኛ ዳሪበት አኪደ ስንት አመት ለጠበቀ ስንት ጊዜ ላድርግልኝ? ምን ጊዜ ናቸው? ስድስት ወር መሰማነው። ባለቤት ከሄደች አንድ አመት ከሁለት ወር ከሶስት ወር ትምህርት ከሄደች 3 ወር 4 ወር ይቀራል ተመረቀ። በቃ እኔ ራሴ ለማስተር ስፖንሰር ወንድ ነኝ እኮ ጂጂ ዩኒቨርሲቲ ዳን አይደለም ለተሻለ ነገር እኔ ወንድ ነኝ፣ ስሜት አለኝ። አብረ ለተሻለ ነገር ሂጂ ብለህ ፈቅደ ከላካት በኋላ መጠበቅ ያለብህ። አልፈለግሽም ብለህ መፍታት ትችል ነበር፣ ወይም ደግሞ እንዳትሄድ መከልከል ትችል ነበር። አባወራን በቃ ስራውና ራሷን ታሸሻል ፈልገኝ። እሺ እሷን ሲለችን አግባይ የምትኖር በትዳር ልጨምር ነው እንደዛ ነው አይደል? ታታለው በቃ አሁን ሳላስበው ደግሞ ከሷ ጋር ይሄ ነገር በማረግበት ሰዓት ላይ ከሷ ጋር ወደ የምንተኛበት ሰዓት ላይ ፍቅር ያዘ። በቃ እሺ ገንዘብ ነው የምታስልካት መስራ ቤት የሚልክላትን ወራይቱን በጀት እንደው አንተ ጋር የሚያልቅ ምንም ሰው ራሷን ነው የምልክልኝ። እኔ ገንዘብ ታልካለህ። እኔ ግን ስንት ቀን እንዳለበት ስንት ቀን ያልከፈለኝ ነገር አለ። እዛ ከዛሬ ነገር ከፍልሻለሁ እያለኝ ስንት ብር አለበት አንቺ ጋር? ወደ 6000 ብር ምናምን አለበት። የስንት ጊዜ ነው? አልሞት ወደ 7 ቀን የሰማ አንቺ ይወላቀ ስራሽ ከሆነ በነፃነት እንዴት ታደርጊያለሽ? እስኪ ንገሪ። ምን ማለት ነው ስራሽ ይኮን ማለት? በቃ እኔ ለሱ ጥሩ ስሜት ስለነበረኝና በቃ ይሄ የሆነ ነገር ሰው ጸባይ ምናምን አሪፍ ነው ብዬ ስላሰብኩ ነው እኮ ይሄ እኔም እንደዛው ነው እኮ በቃ በዚህ አብረ ስላሳለፍን አመንኩት። በቃ አንቺ ዘላለም ካወቅሽ በኋላ ባለትዳር መሆኑ ምን የሚያስጠላጥ ነገር አየሽው? ጭራሽ ምን ማለት በቃ ውስጤ ትንሽ የሆነ ጥርጣሬ አለ፣ ግን በቃ አላውቅም፣ አልቻልኩም። በቃ አንተ ውሻ አንተ ሚስት እያለ እኔ መደረብ ነው መውደድ በዚህ ነው የምንገልጽልኝ? አንተ ለእኔ እንዴት ነው የምረጋጋው? ብዙ ነገሮች እዚህ ቤት መጥቼ ነገሮች ስራዬ ሁሉ እያሳጣኝ ያለው ብዙ ነገሮች ተረጋጊና ያንን ነገር እናወራለን። በግልጽ ሰባሽ ተቀልስ ጋር በተኛውበት ብዙ ነገር በሆንኩበት ብዙ ሰዎች ጋር ብዙ ነገር ማግኘት ይችላልው። ይገባኛል። ተረጋጊና ሁለቱን እናወራለን። ጊዜን እያንዳንዱ ገንዘቤን ብዙ ነገሬን መስዋዕት ያደረገ አንቺም እኮ የሁላ ነገር ሲፈጠር ለምን ዝም አልሽ? የሁላ ነገር ሲፈጠር አመንኩታ። ገንዘቡን ከቀመቀል ገንዘቡን ከመቀል መቀበል ትችያለሽ። ከሌላ ሰው ጋር ገንዘብ ሳትቀበል ቃቶች ማለት ነው። ከሱም ጋር ቀመቀል መቀበል ነበር። ቁልፍ አለኝ ብዙ ነገሮች በቃ እኔ እንደ ጓደኛ ነው እንደ ብዙ ነገር ነው ያየሁት ያለው። ይሄንን መቃረብ በ8 ወር እንድትፈታ 8 ወር ነው። አንቺም ቆንጆ 8 ወር እንደ 8 ወር ጀመራታ ነው ይሁላ ነገር ወይ ቤት ውስጥ ተታረገልኝ። ምንድነው ቤት ማን ይላካ? አንተ ምንድነው ማን ካንተ ሲጀምር ልቀቀኝ። ምንድነው ልቀቀኝ እንጂ አላህ ይሁን
ለቀቀኝ። ከቤቴ ወዴ ነው የምወጣው? ምንድን ነው እናንተ በሰው ቢመታችሁ ብትደበድቡ? ደስ አለህ? አሁን ደስ አለህ? አንተ አስመሳይ አረመኔ ገንዘቤን አሁን ጥፋት አሁን ጥፋት ሳልገልህ አሁን ነው በሰው ይመተማታ ነው ዝም በላችሁ እኔ አልመጣም። ሰሚኛለሽ አይደለ? እኔ እንደዛ ችግር አለ። ምንድነው የምሰማህ? አሁን እኔ የመጣሁት እውነቱን አውርተን መፍትሄ ላይ እንድንደርስ። ስለምን እውነት ነው? ምንድነው የምትለው? የማገኝበት ነገር ለሱ ብዬ ስንት ነገር እንደሆንኩ አሁን ያለ ባለቤትህ ስትልክልህ የነበረው እያንዳንዱ ገንዘብ እጅ ላይ ካለ ትመልስላታለህ። ስራሽ ይላክለታል። ሰማኛለህ? ትመልስላታለህ። ምልክልኝ እኮ በወር ነው ላጠፋው ነው ብሩ ምልክልኝ እንጂ እኮ ለሷ አቁም ላስቀምጥላት እኔ ባንኩ አይደለሁም። ንብረቷስ ከቤቷ ትወጣለህ። ከዚህ ቤት አብረን በህግ ሄደን የምንካፈላታለን። ይሄ አብረን ያፈራነው እኮ አብረን ያፈራነው የእናትና አባቷ የውርስ ገንዘብ ነው። ሆኖም እኔ እና እሷ ተጋብተን እስከኖርንበት ድረስ የኛ ነው። ሰማኝ እኮ ነው። የውርስ ገንዘብ በፍርድ መክሰስ ትችላለህ። አይመለከተኝም። ፍርድ ቢፈይድ ነው ይወስድ እኮ በፍርድ ቤት እንከታተል ችግር የለም። አሁን ከቤት ስለሆነ ትወጣለህ። ለምን ነው የምወጣው ከቤት? አንቺ ደግሞ ገንዘብ የምትይው ነገር ይኸውልሽ፣ በመጀመሪያ መቀበል ትችይ ነበር። ዛሬ ደርሶ ለቃሻቱኝ እሱ እኛን የሚመለከተን ጉዳይ አይደለም። አንቺ ናት የምትጠስ ጉዳይ አንቺም እሱ ዛሬ የመጣሁት ከዚህ ትወጣችሁ ቁልፉን ለሷ ለመላክ ነው አይደለ? የሰማችሁ ነው? ኧረ እባክህ እኔ መንገድ ላይ ወድቄ ነው እሷ ቁልፍ የምልክላት። ይሰማናል። ይሄ ከቤቴ ነው። እዚህ የትኛው ህግ እንደሚያስወጣኝ እናያለን። እንዴት ንግግር ከማትይ ምን እንደምትይስ ንገሪኝ። ይሄ አንቺ ቤት ነው ማቶች ለምን ነው ገንዘቡ እዚህ ምን አገባን? እኛ ምን አገባን? እኛ ምን አገባን? ከሱ ላይ ኮኔ ነበር ስራው መሰራለት ስንት ነገር ሳገላብጥ ነበር። እልሽ እዛው ብልግናሽን እዛው እኛ ጋር መጣሩ ነገር ገንዘብ ይፈልግ መሰለኛል ሁሉ ነገር ማደርገው እሱም በመጀመሪያ መቀበል ትችይ ነበር። ይሄ ግን የእሱ ቤት አይደለም። ባለቤቱ የሜሮ ቤት ነው። ምን አገብቶ ነው የሚከፍልሽ? እና ከዚህ ደግሞ ወጣም ገንዘብ ይሰራል። ወደሽም በግድም ትወጫለሽ። ወደሽኛ እኔ ከዚህ ስራ አድነኝ ብትይ ኖሮ ስሚኝ ከዚህ አድናኝ ብትይ ኖር ላድንሽ ይችላል ነበር። አሁን ምሬ ፈለግከው አንተ እኛ ከዚህ ቤት አንወጣም እያናገርኩ ነው። እስኪ ዝም በላ ፈልዝጋ ወይ ማንነቴን አውቃ አስጨርሽ አሬ በዚህ ስራ ደግሞ ተፈላጊ ቢኖርሽ ሰው የመጣችሁ ዝም ብላችሁ እንደጀመራችሁ ደግሞ ግን አንቺ ከዚህ ስራ ለመውጣት ፍላጎት ስለሌለሽም ጭምር ነው እንደዚህ የማወራሽ። ወይ ለማን እያዘንከ ነው? ከዚህ ስራ አድነኝ ይሄ ነገር ጥሩ አይደለም ብትይ ኖር ድኖ ነበር ማድረግሽ። አሁን አርፈሽ ነው እንደው ገንዘብ እንቀበል ታደርገኝ ነበር አይደል እንዴ? እየሰማሽኝ ነው? አልሰማም እኔ ቆይ ከሱ ጋር አላልሽም ግናኛ ምን ቤት ነው የምንከፍለው? እኔ በጣም ብዙ ሰዎች አሉ በዙሪያ ይኸውልሽ አሁን አይፈልግሽ አድርጊ። ይሄ ግን ማስረጃ ነው። አንተ ባለጌ የሰማኝ ነው አይደለ? እየሰማኝ ከሆነ አሁን ከባለቤት ጋር ምንድን ነው የሚፈጠረው? ምንም አይፈጠርም። እንዴት የሚቀጥለው? በቃ እንደምንኖረው እንደ በፊታችን እንኖራለን። ምን አንድ ላይ ሆነ ይኸውልህ እየሰማኝ ከሆነ ፍቺ መፈጸሙ አይቀርም። አሁን ከስ መሰረታለ የፍቺ ወረቀት ይደርሳል። ፍርድ ቤት ቀርበህ ያለው ነገር ጨርሰህ አይ ካልክ ግን አንተና እሷ በመጀመሪያ ንብረት ከፍል አድርጋችሁ በህጋዊ መንገድ ብትለያዩ ደስ ይለኛል። እኔም እንደዛ ነው ሲጀመር እንደዛ ነው እንጂ እና በመልኩ ነው ደግሞ እሷ ንብረት ወስዳ አይደለም። ይሄ ከተዳራ በፊት ያፈራችሁ ሀብት ነው። ከተዳራ በኋላ ያፈራችሁ ሀብት እንዳለ ደግሞ አንተ ጨርሰህባታል። በመጠጥም ቢስቲንግ አዳሪ አንተ ይሄን ነገር ሲደረግ ቁጭ ብለህ አብረን ያረካ መስሎ ይሄ ቤት ሲጀመር የሷ እኔና እሷ አንድ ላይ አጠራቅመን የገዛ ነው ቤት ማንም ይጎርስ ይመጣ ነገር ብዙ ክለቦች ትወጣ ነበር። ከብዙ ሴተኛ ጋር ትወጣ ነበር። አሁን በሽታ ለመያዝ ራሱ ሌላ ጥያቄ ነው። ለሚስት ራሱ ጠንቃ ለመሆን ሌላ ጥያቄ ነው። በከፋ በሽታ ካንቺ ጋር አስጠነቃቂ አድርጎ አናቅ ወይኔ አስታወስኩ። ያን ቀን ደግሞ ምንም ኮንዶም ራሱ አልተጠቀምንም አይደለ? ወይኔ ገደልከኝ። እኔ ወድሻለሁ። ምን ለማድረግ ያለብኝ እኔ ምንም ያ ሰላማምንሽ ነው እኮ ያን ያደረኩት። ሰላማምንሽ አለ እንዴ? በሽታ በትዝባት ሚስትስ ራሱ የተደወለልኝ እኮ ነው። ቆይውልህ ሰማኛለህ። ገንዘብ ነው ከፈልልኝና ሊሉታ ባለቤት ምን ብታጎልብህ እንደዚህ ማለት ይፈልጋል። የለችማ በቃ ምን ላድርግ? ያለ ነው ብቻ እንደዚህ አስደረክ። አዎ በቃ ወንድ ላይ ስሜት ይመጣ ስሜት አሳለ ስሜት ስትል እንደዚህ ታደርግ ነበር። አድርካሽ አልከያት እንጂ ባለቤት ማሳዛ ከማንም ጋር ሸገደም እያለች ነው። በምን አወቅሽ? ሸገዳም ነው በሷ በምን አውቃለሁ አለ ማለት ነው። እኔ እንደም የሰጠኝ ያለው ምክንያት እንዳለ በምን አውቃለሁ ከሆነ መሰለኝና በደሳለኝ የሚመራ ሀገር የለም። ይሰማና ለሁሉ ነገር ህግና ስርዓት አለ አይደል? ማውቀው ነገር አለ ካልክ ንገረን መልስልን።
በቃ እዛ እንኳን ሴት ወንዱ እንትን ይላል። እንኳን ሴት ልጅ ጨራሽ ዩኒቨርሲቲ ድረስ ሄዳ ዩኒቨርሲቲ ወንዶች እኛ አጣናቸው እሱ ያለበት ዝላ አይችልም አይደለ? ገና አንተ እዚህ ከማንም ጋር ሸገዳሚ ስለምትል እሷም እዛ ትባልጋለች ትላለች። ሲጀመር ማንም የሚያደርገው ነገር ማንም አያደርገውም። እንዳንተ ባለጌ ነው የሚያደርገው። ሰው ደግሞ በራሱ ልክ ነው ሰው የሚለካው። ይሰማል አይደል? አንተ ገና እንደዚህ ነገር ስትጭማለክ ሁሉም ሰው አለበት ማለት አያስፈልግም። አለበት ሁሉም ሰው ሲጀመር ማንም ያደርጋል። ይሄ ተጠረገ ነው በቃ ያለቀ። ስራ የለ ወዘኔ ነው ለመና ስራ ቦታ አስገባች ነው መስራት ቤት። አሁን ደግሞ ህይወታችሁን ለመለወጥ ያ ስራ ነው እንዴ? ያ ስራ ብላ ደግሞ አስገባለች። ከገቢ 3 እና 4 እጥፍ እየበለጠች አንድም ቀን ተናግራ አታውቅም። አንድም ቀን እንደዚህ አደረኩልህ አታውቅም። እንደውም ኢቭን እሷ ነገን ለማሸነፍ የምትሞክረው ልጅ እንኳን አልወለደችው። እኔ ስላለው ነው እዚህ ደረጃ ልጅ ያልወለደችው እንኳን አንተ ስራ በቂ ስለሆነ የምታገኘው ገቢ ተኝቼ አርም ያረሰኝ የለም ግብር ብላ ነው ወደ ኋላ የተገኘችው። አሁንም የምትማሩ ደግሞ ለነገ ህይወታችሁ ላንተ ነለሷ ነው። ይሰማሽ ነው? ምን አይነት ሰዓት ነው እንደዚህ? አሁን ይሄ ነገር ለህዝብ ይለቀቃል። አንቺ መሰለሽ ተገንዘብሽ ብቻ ነው ወደሽው በተገደሽ ከዚህ ትምቶች ያወለሽ ይሄ ሰውዬ እኮ ፈቅዶ አይደለም። አንተ ከሱ ጋር ነው አይደል ነገሮች ለማስተካከል የሞክረው። እኔ ምንም እንደምንም እየሰማሽኝ ከሆነ ያወለሽ እየሰማሽኝ ከሆነ ከሱ ጋር ለፈጸምሽ ነውርና ብልግና ተገደሽ አይደለም። ይሄ ብልግና አይደለም። በቃ ተዋደን የፈጸመው ነገር ተዋዳችሁ የፈጸማችሁ ነገር ከሆነ እሰይ። ከዚህ ግን ይዘን ይወጣል። ማን ነው ይጀምጣው? እሷን ይዘን ይወጣል። ከነምናምን ይሄ እኔ ቤት ነው እኮ ማን ነው? አንተ ማን ስለሆንክ ነው የምታዘው? በእኔ ቤት ገና ለገና አንቺ የቤት የሱ ነው ብለሽ ልትወርሽ ነበር ማለት እዚህ ቤት ውስጥ የገባሽ። እኔ ሞርሳው እኔ ገንዘብ የሚስጠኝ እንጂ እወጣለታለሁ። ግን ስጣት ገንዘቧ አይመለከተኝም። ስጠኝ ብለሽ ክሳሽው ስትፈልጊ የሰማሽኝ ከሆነ እዛው ስራ ቦታሽ ብልግናሽ ማውራት ትችላለሽ። ይሄ ግን የተከበረ የባለ ትዳር ቤት ነው። ተባክህ እዚህ ጋር ሲወራ ብቻ ነው ብልግና የሚመስላችሁ። በውጭ ብዙ ነገር እንደምታደርጉ እናውቃለን። እናንተ ወንዶች ዝም ብላችሁ በቃ ሰውን በደፈናው አትናገሪ። ማናቅ ይመስላል እንዴ? የሰማሽኝ ከሆነ አሁንም ሚዲያ ላይ ያለሽ የምትናገሪ ነገር እያወቅሽ ችግርም ካለ መናገር ነው። እስኪ ንገሪኝ እስኪ ምንድን ነው የማናውቀው ነገር? እስኪ ወንድም የምትይው ነገር ንገሪኝ። ልትሰማኛል? እዚህ ጋር ብልግና ምናምን እዛ ጋር ስትገላበጡ ራቁታችሁ ብዙ ነገር ስታደርጉ ምንም ብልግና አይመስላችሁም አይደለ? ከዛ ሴቷን ወደድኩሽ አፈቀርኩሽ በሚል ፈለጋችሁ ካደረጋችሁ በኋላ ረግጣችሁ እንደምትሄዱ ማለቅ ይመስላል። ይኸውልሽ እሱ አንቺ ጋር የመጡ ወንዶች ባህሪ ነው። ዛሬ አንዷን ሴት ታማልላለህ፣ ከነገ አንዷን ሴት ጋር ከስንት ሴት ጋር አንቺን አጋጥሞ ሸርሞት ይልቻል እንጂ ደጋጋባቱ ራሳችሁን እንደነጻ አታውጡ። እሺ ራሳችሁን ሰማሽን ከሆነ ምንም አንተ የምሰማበት ነገር የለም። ጭራሽ በቤቴ ሰፈልግ ገደል ግቡሽ። ስለእናንተ የምትጨነቅ ገንዘቤን አሁን ይስጠኝ እወጣለሁ። ሳንሳ ታራኩ የሰማሁት ነገር አለ። ሚዲያ ፊት አላወራውም። ለብቻሽ አውራሻለሁ የሚማስፋቸው ብዙ ነገሮች አሉ። አውቃለሁ። ስሚ እዚህ ውስጥ ማውራት ያልፈለኩት ነገር ነው። ተደፍረሽ የስራ ውስጥ እንደገባሽ አውቃለሁ። ወይ ከዛ ፍቅረኛሽ ከጓደኞች ጋር አንድ ደፍሮሽ ወደ ስራ እንደገቡ አውቃለሁ። ይሄ ነገር ግን ሚዲያ ፊት አላወራውም። ብቻሽ አወራለሁ ብዬ ነው የሚያስብካለሁ። ስለዚህ ስለኔ ብልግና ስለኔ መጥፎ ባህሪ ብቻ ነው እዚህ ጋር አደባባይ እንዲወጣ አሁንም የነገርሽኝ ከሆነ ምሳሌ ስራ የብልግና ስራ ነው። አንተ የመጣበትን ጉዳይ ለመጨረሻ አትወጣለህ። ስለሰው ህይወት ለብረው ፈተፈተ አንተ ስለሰው ህይወት ምን አገባህ? ሲጀመር ከሆነ ይኸውልሽ ሰው መድቤ አንቺ ስራ ቦታ የስራ ባልደረባ ስለሰው ህይወት ምን አገባህ? አንተ የመጣበትን ጉዳይ ለመጨረሻ አዳልሽ አልሽ እያለ ሲልክሽ በሶስተኛው ቀን እምቢ አለሽ። ላልተከፈለኝ ስራ አገልግሎት አልሰጥም፣ ለተከፈለኝ ስራ የግድ ማድረግ አለበት ስትይው ሄደሽ ቀረበ ብሎ እያንዳንዱ ነገር ለማውራት ሞከረ። እኔም እንደዚህ አደረገ አልኩት አይደለ? አስጨርሽ ያለው ነገር ለማጣት ሞከረ። ግን አንቺ ከጓደኞችሽም ከሰውም ከቤተሰብ ሰማ ምንም አይነት ፍላጎት የመለወጥ የለሽም። ጭራሽ የበቀል ስሜት ነው ያለሽ። ያ ደግሞ ጥሩ አይደለም። ጥሩ ምርጫ ሳልመረጥሽ በቆምሽበት ወጣ ጥሩ ቦታ ላይ አንተ ስለመርጫው ምን አገባህ? አንተ እኮ አስተያየት የለም አስተያየት መስጠት የለብህም እኮ አንተ የመጣበትን ነገር አውርተህ መሄድ ነው የምችለው። አመስጋኞች ብዙ አሉ፣ በትዳራቸው ብዙ ደስተኞች አሉ። ገና ለገና ትዳር መጥፎን አይባልም። አንቺ ጋር የመጡት ናቸው። አንቺ ጋር እኮ የመጡ ሰዎች እንዳለ ተደብቀው አስጨረስኝ። አንቺ ጋር የመጡ ሴት ወንዶች ሲመጡ ብልግና ፈልገው ትዳራቸው የተረከሰ ሰው ነው። ጥሩ ሰለቡና የሌላቸው ናቸው። አንቺ ጋር የመጡት የታወቅሽ እኔ የማውቃቸው አብዛኛው ትዳር ላይ አብዛኛውን የማውቃቸው እየሰማሽ ነው አይደል? አብዛኛውን የማውቃቸው ትዳር ያሉ ሰዎች አመስጋኝ ናቸው። አመስጋኝ አንቺ ግን ፈጽሞ ከዛ የራክስ ነሽ። አይ ሚዲያ ላይ እንትን ነው ላለማወጣጣት
ስለሚፈልጉ ነው ራሳቸው። እኔ ከሚዲያ ውጭም አጣርቻለሁ። እየሰማሽኝ ከሆነ እኔም ከሚዲያ ውጭ አጣርቻለሁ። እየሰማሽኝ ከሆነ አሁን መፍትሄው የምትፈልጊ ከሆነ እናግዝሽ የምትፈልጊ ከሆነ እኔ ሚዲያም ክፍት ነው በራችሁ። አሁንም እኮ አንቺ አግዘኝ አይደለም ጥያቄሽ፣ ክርክር እለ በቀል አለ ለገንዘብ። አሁን ይኸውልሽ እሱን ገንዘብ እኔ ገንዘብሽን ሰጥሻለሁ አልሰጥም አላልኩም። ከእሱ ጋር የምታደርጊኝ ገንዘብ አይደለ። ከዛ የተሻለ ህይወት እፈልጋለሁ ለውጡኝ፣ ስራ ፍጠሩልኝ ካልሽ የሚያዩ ሰዎች አሉ። ብዙ ስራ እድል ያመቻቹልሻል። ግን በዚህ ብልግና አልቀጥልም ካልሽ አንቺ እኮ ልጅ መውለድን እኮ እንደ ኃጢአት ነው የምታይው። እናንተ ለውጡ መለወጥ እፈልጋለሁ ብዬ ወደ እናንተ በመጣ እንደምትጠቀሙብኝ እንደማትጠቀሙ ምን እንጠቀምሻለን? እስኪ መልሽልኝ እንዴ። እኛ እኮ የምናደርገው አሁንም እንኳን ነው የምትፈልጋላችሁ። ያሁን የምትፈልጉት ነገር የለም። ከስሜቱ ይዘለለ ምን አላችሁ? ይኸውልሽ አይምሮ ያለን ሰዎች ለሰው የምንኖር ሰዎች ነን። እኔ ሚዲያም ሲካካም ለእውነትና ለእውነት ለተቸገሩ ሰዎች ለመድረስ ለእውነት እንደነዚህ አስመሳይ ሰዎች አሁን እኮ እዚህ ተገኘ ስሚ መስለው እንደነዚህ ከሃዲ አስመሳይ ማትረባ በጥፊ ማለት ነበር። አንተ ስሚ ይኸውልሽ እኛ አሁን እዚህ የመጣነው እኮ እውነትን ፈልገን ነው። ሲጀመር ደም እየፈላን ከዚህ በላይ የሆነ ነገር ከማድረግ ገንዘብ ይስናልጣል እያልኩ ነው። እኔ ስሚኝ ነው ይኸውልሽ እኛ እዚህ የመጣነው ይሰማኝ ነው። አታፍጥብኝ። አሁን ወድሻለሁ ትለኝ ነው ታስመስል ነው አይደለ? እሷን አልፈልጋትም አንቺን ነው የምፈልገው ምናምን ትለኝ ነው። በላ ተናገር እስኪ ከሱ ፊት ተናገር። አንቺ ነው የምፈልገው አንቺ ነው ማግባት የምፈልገው እሷን አልፈልጋትም በላ ተናገር። ድፍረት ካለ ተናገር። አሁንም አልከልኩሽ ወድሻለሁ ምንድነው የምሰማው? አንተ ፊት ሁሉ ይገደኝ ይፈልጋል። አሁንም እያስመሰለ ነው ያለው። ከሰማሽ መፍትሄ ነው የምፈልገው። ተረጋግተሽ ስሚ። ከስራ መውጣት እፈልጋለሁ። አግዙኝ ካልሽ እኔም እንደሚኪያስ እንደሚኪሾ ቤተሰቦች የምንሰራውን ስራ የሚሰክሩ ብዙዎች አሉ። ከአንቺ ወጥቶ የተለወጡ ከዚህ በፊት የነበሩ አንተ ግን ከሰማኝ ከትዳር ወለም ዘው ሳትል ትፋታለህ። ምክንያቱም እንዳንተ ሰው ለተጠንቀና ችግር ነው። እኔ ፈታታለሁ፣ ችግር የለብኝም። ቤቴን ትተውልኝ እዛው ቤቷን ተመስረት እዛው ተመስ ይሄ ቤት እሷ ነው። ማን አንተን የገዛላት? አሁን ዋን ወንድ የሆነ ነው የሚያስወጣኝ ከቤት ወንድ የሆነ ያስወጣኛል። አጥፋልኝ ካሜራ ዞርልኝ፣ ለቀቀኝ። አንተ ጨራሽ ከቤቴ ዝም ስላልኩኝ ነው። ለቀኝ ወደዛ፣ ልቀቀኝ። አልወጣም ከቤቴ እኔ። አንተ ራስህ ውጣልኝ፣ ተነስ፣ ውጣልኝ ከቤቴ ውጣልኝ። አልፈልግም፣ ውጣልኝ፣ ልቀቁኝ። አልወጣም፣ ልቀቁኝ፣ በቃ አልወጣም፣ ልቀቀኝ። አንተ የሰማሽኝ ከሆነ አርፈህ ጨራሽ በቤቴ አልቀመጥም። በቤቴ ጨራሽ ትወጣለህ ትለኛለህ እንዴ? በቤቴ እንደ ወደ አርፈህ ተቀመጥ። ስርዓት ነው አስቸጋሪ ወዲያም ተጣ ጠንበናሺ ማትረባ የሰማሽኝ ከሆነ አይነት አሁንም ከሰማሽኝ ቤት ምናምን ትላለህ። በሰው ቤት እየኖርክ ምንም ሳይኖር ደግሞ ትዳር ምናምን ትላለህ። ከአንተ ጋር እንደዛ ስጋደም ስገላበጥ የነበረው እኔ ሰው መስላኝ ነበር እኮ እኔ። እናት አሁን የምታወሪ ነገር ለህዝብ ስለሚተላለፍ የሰማሽኝ ነው። አለባሪ ቃላቶች ባትጠቀሚ ደስ ይለኛል። ምክንያቱም ይሄ ነገር ለህዝብ ስለሚተላለፍ ሰዎች ብልግና እንዲማሩብኝ አልፈለግም። አሪያ የሆነ ሚዲያ ነው እንደምፈልገው እና ከስራ መውጣት የምትፈልጊ ከሆነ ሰው ዛሬም ዝም ብላችሁ እየመጣችሁ ስሚኝ፣ አውቃለሁ የገዛ ጓደኞችሽ እና ባልፍቅረኛሽ ተባብረው ለአራት እናስደፈርሽ አውቃለሁ። ለዛም አግዙኝ። ስሚኝ፣ አገዙኝ ካልሽኝ እነሱ እኮ ፍርድ ተቀጣው አይደል ተይዘው። አሁን ደግሞ ህይወትሽ ለውጭና መኖር አለብሽ። አንቺም እኮ እንደ ሰው አግብተሽ ወለሽ መኖር አለብሽ። አንተን በተመለከተ ግን ከባለቤት ያለን ጉዳይ ለኔ ከቤት የትም አልሄድም። መንገድ ላይ ወርቅላችሁ ነው። የትኛው ህግ ነው መንገድ ላይ ወደቅ የሚለኝ? እሱን ይኸውልህ ስፈልግ በህግ መጠየቅ ትችላለህ። ከሰኸኝ መጠየቅ ትችላለህ። ተረዳኝ። እኔም ሲጀመር እያንዳንዱ ነገር የሚለው በህጋዊ መንገድ ነው። ህግ ነው የሚለኝ እኮ ህግ ይዳኘኝ። እኔ ህግ ውጣ ብሎ ካለኝ እወጣለሁ። ካልበለዚያ ግን ከቤት እኔ ማን ያየትም አልወጣም። የፍቺ ደብዳቤ እስኪደርስ ድረስ ከዚህ ትወጣለህ። ይሄ መኖሪያ ቤት ነው። እዚሁ ድረስ ነው የፍቺ ደብዳቤ። ከዛ በኋላ በፍርድ ቤት አስወጣኝ። ይፈልግ ሰው ወደድክም ጠላም ዛሬ ከዚህ ቤት አንተ እዚህ ነው ማስወጣ። ከባለቤት ጋርም ፍቺ ትፈጽማለህ። እኔ ህግ መጥቶ ይዳኘኝ። በቃ እኔ የምለው ህግ ይምጣ፣ ህግ ይዳኘኝ። ሚስትህም አሁን ፋይናል ላይ ሆነች አልመጣችም እኮ ለሶስት ቀን በኋላ እሷ ትመጣለች።
ከዛ በኋላ እያንዳንዱ ነገር በህጋዊ መንገድ በፍርድ ቤት የሚዳኝ ይሆናል። የሰማኸኝ አይደለ? እቺ እኔ ህግ ነኝ እያንዳንዱ ነገር እኔ ህግ ከፈረደ ውጣ ከዚህ ቤት ጎዳናው ደግ ካለኝ እወድቃለሁ። ሲጀመር አንተም አልነበረም የሰማኸኝ እኮ አንተ ቤትም አልነበረም የእሷ ቤት ነበረ። ቤተሰብ ሾርት ነው ወደረክም ጠላም ትወጣለህ። የሰማኸኝ ነውርህን ደግሞ ላሳይ ይችላል። ስለዚህ ሲጀመር አንተ ስለሰው እንትን ማውጣት አይችልም ማሳየት አይችልም። ስለዚህ እነዛ የምትል ከሆነ ደግሞ ህግ የሚዳኝ ከሆነ በስርዓት ይዳኛል። የሰማኸኝ አይደለ? ህግ ይዳኝ ነው እኔ በህግ ይዳኛል። ያየው ነገር በጣም ያሳዝናል። በጣም ነው የሚያሳዝነው። ባለቤቱን እንግዲህ ሴተኛ አዳሪ እያመጣ ሲማግጥ ነበረ። እሷም ደግሞ ቅድም ብያቸዋለሁ በጣም አሳዛኝ ታሪክ አላት። በጣም አሳዛኝ ታሪክ። ፍቅረኛዋ ለ4 አስደፍሯት ለህግ ቀርቦ ተከሰው ነበረ። ለዚህ ህይወት የሚዳረጋት እሱ እንደሆነ አውቃለሁ። ለእናንተ ማንሳት አልፈለኩም ነበር፣ ግን ምናልባት ባህሏን ስታይ ምን አይነት የተረገመ ሴት ናት እንደዚህ ስለምትችል ፈልጋ እንዳልሆነ እንድታውቁልኝ ስለምፈልግ ነው። ምክንያቱም ተገዳ ወደ ስራ ገብታለች። እንደ ፍላጎት ካላት እኔም ከዚህ ስራ እንድትወጣ እናንተም ደግሞ ስራ ፈጥራላችሁላት ከዚህ ስራ ብትወጣ ባይ። ምክንያቱም ደግሞ አሁን ያለችበት ህይወት በጣም ያስጠላ ህይወት፣ ለሰው ክብርና ህይወት ያደረገት ህይወት እና ወዳም አይደለም እና እባክሽን ከሰማሽኝ ሳካቲስትን ቢያይሽ እኛ ቢሮ በነፃ መተሽ ሕክምና በተከታታይ ደስ ይለኛል። ምክንያቱም በዚህ መቀጠልሽ ለአንቺ መጥፎ ነው። እንደዚህ ልጅ ደግሞ ማግባት መውለድ ፍሬሽ ማየት ትፈልጊያለሽ። ያ ያለፈ ጠባሳሽ ነው። ሁሌ የሚመጣ ጠባሳ አይደለም። ባለፈ እኔ ደግሞ ላግዝሽ። ስሚኝ፣ እኔ እመኚኝና ከኛ የምታደርጊው ምንም ነገር የለም። እመኚኝና እንለውጥሽ። የደረሰብሽ ነገር እኮ ሊያም እንደሚችል አውቃለሁ። እናንተም በምን ልመናችሁ? ምን ማሳመኛ ነገር አላችሁና? ከዚህ በፊት የሰራናቸው ስራዎች አሉ። ከዚህ በፊት እናንቺ ያወጣናቸው ሴቶች አሉ። ምስካሮች በጣም ብዙ አሉ። ላሳየሽ፣ ላስጎበኝሽ ይችላል። አሁን ላይ እኮ በጣም ፌክ ነገር በጣም ስለሚበዛ ከፈላሽ በህጋዊ መንገድ የምታውቂው ፖሊስ ጣቢያ ሄደን እያንዳንዱ ነገር ከነሱ ባሉበት እያንዳንዱ ነገር ታማኝነት ሆነ ታደርግልሻለህ። ኃላፊነቱን ወስደህ እያንዳንዱ ነገር እሞክራለሁ አይደለም። የሰው ልጅ እኮ እሞክራለሁ ካለ ወደ ኋላም ወደፊትም ነው። አንድ ነገር ላይ የሆነ ነገር ገብተህ ለመውጣት በጣም ከባድ ነው። ፍቃደኝነትሽ ብቻ ነው የምፈልገው። አንቺ ፍቃደኛ ሆኜ እኔ ጋር ባሉት ሐኪሞች ሐኪሞች እኔ የማውቃቸው ቤተሰቦችም ጭምር ስራ ይፈጥሩልሻል። ገንዘቡን በላይ ስትሻሉ አልኩሽ እኮ ዋናው የሱ ገንዘብ ታዩና ከዚህ በኋላ እኮ ሌላ ትልቅ ስራ አመቻችልሻል። ራስሽ የምትችይበትን ራስሽ የምትገቢበትን ከዚህ ህይወት የምትወጪበትን ነገር እኮ እያሰብን አሁን ለምን በብልግና አለመፈጸምሽ ነገር ታመጫለሽ? በዚህ የሚገኝ ገንዘብ ራሱ እኮ የተባረከ ገንዘብ አይደለም። አውቃለሁ እንዳልሆነ አውቃለሁ፣ ግን ቢያንስ የሆነ ነገር ያሟላልኛል። በዚህ ስራ እኮ እስኪ ንገሪኝ፣ ያው ደስ የሚል ስራ ነው። ደስ የሚሆን አይደለም፣ በቃ እያኖረኝ ነው። ለሰው እንኳን ማንም ለምኝ አይደለም የምኖረው ራሴን ችዬ ነው። ለሰው እንኳን ለመናገር ቀና ብለሽ ታሞክሪያለሽ ምሳሌ ነው ብለሽ። ሲቀጥል ማንን አምኜ ልቅረብ? ሁሉም ለሚፈልገው ለሴክስ ስለሆነ አማራጭ የለኝም። እንደዚህ ከመሆን በቃ ለመከፍዬ ራሴን እንትናለን ብዬ በቃ በዛ ቀጥዬ ይገባኛል። ስሜትሽ፣ ህመምሽ፣ ሁሉ ነገር ቆርጠሻል። ግን ይሄ ነገር በዚህ በላይ መቀጠል የለበትም። የሰማሽ ከሆነ በቃ ሊቆም የሚገባበት ሰዓት ነው። ከዚህ የተሻለ ጊዜ ደግሞ አታገኝም። የምሬን ነው የምነግርሽ። ገባኝ፣ ግን መጀመሪያ አገባባችሁ ልክ አልነበረም። አዎ፣ ግን እንደዛ መግባታችን ልክ ነው። እስኪ መልሽልኝ። አጨብጭቤ ለመርዳት ከሆነ ሀሳብ ወይም ደግሞ ስለኔ አንቺ ልሽ ነገር በትትና ማውራት ይችላል። አዎ፣ ግን ይሄ ግን ባለጌ ነው። ካጠገብሽ ያለው እኮ ባለጌ ነው። ሚስቱ ላይ እኮ የሚባልግ ነው። የተከበረው አልጋ ላይ እኮ ባለጌ ነበር። የተከበረው ሶፋ ላይ ነበር ባለጌ ነበር። እስኪ ምን ጠብቂያለሽ? እስኪ መልስ። እሱ ራሱ ቀና ብሎ እስኪ ይናገር ስለሰራው። ታዩትማ ጥሩ ሰው ይመስላል፣ ምስኪን ነው የሚመስለው። ካንቺ በላይ ለፋሽ ነው ባለውንማ እንደ ሌሎች እዛ ብርሽን እየበላው ይዤው እያባረሽ ነው። ኧረ እባክህ አሁን እኮ ብዙ ነው እያታለልክ። ስንት ቀን ነው ፍቅር እያጫወተ ስንት ቀን እዳ ነው ያለብህ። ይሰማኝ አይደለ? እስኪ አሁን ከዚህ በኋላ ምን እናድርግ? መፍትሄው ምንድን ነው? እስኪ መልስልኝ። መፍትሄ ምን መፍትሄ አለው? በቃ እፋታታለሁ። አልፈልግም። ችግር ምንድን ነው? ልመታ የምፈልገው ነገጭ የምፈልገው ለቀቀኝ። ባለጌ እኔ ዞሮ ምንም አልፈልግም። እኔ አልጋም ሰጥተን ሶፋ ሰጥተን ኖረን ማለውና እኔም አልፈልግም። በቃ እኔ ሁሉም እኔ በህግ ከሷ ጋር እፋታለሁ። ከዛ በኋላ ህይወቴን እኖረዋለሁ። አልፈልግም። እንደዛ የምታስበው ከሆነ ይሄ ንብረት የአንተ ንብረት አይደለም። የኔ ንብረት ነው። አብረን ኖረን እስካፈራናት ድረስ እኔ ስሙን የማዋጣው 5 ሳንቲም የኔ ንብረት ነው። እኩል ነው የምንካፈለው። ህግ ይዳኘናል። እኔ የምለው እሱ ነው። ህግ ይዳኘኝ፣ በህግ ይዳኘኝ። ከሷ ጋር አልፈልግም። እዛው እኔ ወልዳ ምናምን እኔ ደብቃ እኔ ከባለቤት ጋር ስናምት ወተዳር አመት ከምናምን አመት ከ8 ወር ከ6 ወር አልፎ ነው። በቃ ከዛ በኋላ ከሄደች አይደለ? ከተጋባችሁ በትዳር ሰርግ ከተጋባን እንኳን ቆይተናል። ትንሽ 3 ዓመት 4 ዓመት አይደለ? ይሄ ቤት መች ነው የተገነባው? ቆይቷል። ከዛ በፊት ነው። የማን ነው?
የእናትና አባቷ ወአውርሶ የእሷ ከሆነ በኋላ ነው እኛ የተጋባነው። የእሷ ከሆነ በኋላ ማለት ደግሞ እኔም ይዤ እሷም ይዤ የገባነው ነገር እንዳለ የኛ ንብረት እሱ ነው። ቢዳኛ የፈለከውን ጠበቃ ቀጥረህ የፈለከውን ፍርድ ቤት ቀርበህ ማውራት ይችላል። ገንዘብ ፍቅር ብቻ በቂ ውስጥ ነበር። አንተም የገባኸው ብለህ ገንዘብ ብለህ እንደሆነ አመንክ አይደለ? እንኳን አንቺ ለዛ ይገባሽ ነው። አንቺ እኮ ገንዘብሽ እስከተሰጠሽ ድረስ ገንዘብሽ አርፈሽ መኖር ነው። አስመሳይ ነው እኮ አየሁ ብዙ ነገሮች ካንተ ተረዳሁ። ይከፈልሻል ገንዘብሽ አስፈላጊሽ ነገር ይሰጥሻል። ከዛ ውጪ አፍንጫሽ ላይ ወረውርልሻል። አንቺ ገንዘብ እኔ አንቺ ገንዘብ ነበር። ስልካችን ለርዝ አላስፈላጊ አለባሪ ነገሮችን ቆርጬ አወጣላችኋለሁ እናንተም ለሷም ነገራችሁ። ከዛ ውጪ ግን ያለው ነገር እንዳለ ፊታችሁ ተሸፍኖ ይውጣል። ያንን በግልጽ የነገርኩሽ ነገ ጠዋት ምን ያህል አምናሃለሁ ያልሽኝ ስለሆነ በግልጽ ማወቅ ስላለብኝ እንደዚህ አይነት ባለጌዎች መዋረድና መቀጣት ስላለባቸው ህዝብ ማወቅ ስላለበት እንደዛ ለቀረ ፊትሽን ማንነትሽን ግን በፍጹም ማንም ሰው ያውቃል። ከስራም ደግሞ በእርግጠኝነት ነገርሽ አስወጣሻለሁ። ይሰማሽና እንድታለቅሽ አልፈልግም እባክሽ። ለዚህ ስሜታዊ አትሁኝ። በቃ አላውቅም። እኔም ከእንደዚህ አይነት ውስጥ እኖራለሁ ብዬ አስቤ አንድም ቀን አላውቅም። ነገሮች ቀስ በቀስ ነው ወደ እንደዚህ አይነት ህይወት ውስጥ የገባሁት እና ለዚህ እንደምወጣ አላውቅም ነበር። ሆን ብለሽ ነው ታዲያ ወንድ እያሳደድሽ ነበር። በቀላሉ በሚል ሀሳብ ነበረ ነገሮች እዚህ ፍቅር ትጫወታለሽ ከዚህ አይዞሽ። አሁን እኮ ከዚህ በኋላ ከፈጣሪ ጋር አዲስ ምዕራፍ እየመጣ ነው አይደለ? አዲስ ነገር እየተዘጋጀ አይደለ? ለዛቃቸው ረቢ ለመፈልቀው ማንም እንዲወቅሰኝ አልፈልግም። ሰው ያለ ምንም ምክንያት የሆነ ነገር ላይ ይገባል እና ይቅርታ ጠይቃለሁ። ለቤተሰቦችም ሁሉ ነገራቸዋለሁ። ማንም ፈራጅ አይደለ፣ ፍርድ የፈጣሪ ብቻ ነው። ምድር ላይ እስካለን ድረስ አንተና የነበረ ነገር ነገ አይኖርም። ዛሬ ጤነኛ የነበርኩ ሰውዬ ነገ ልታመም እችላለሁ። ዛሬ ጥሩ ሳይነበርኩ ከሆነ ነገ መጥፎ ቦታ ሊወርቅ እችላለሁ አይደለ? በየትኛውም ሃይማኖት ደግሞ እኮ ጅማሬ አይደለም አይደለ? ፍጻሜን አሳምርልን የሚባለው ዋናው የፍጻሜሽ ማማር ነው። በሃይማኖትሽ ቀርበሽ ማንም አያስወጣኝም ከዚህ ቤት ስራ መሰረተሽ ትወጫለሽ። እሺ ምንም እንደዛ አታስቢ። ከሱ ጋር ግን ያለሽን ነገር በፍርድ ሂደት ላይ ለምናደርገው ነገር ላይ እንደ ምስካሪ ትቀርቢያለሽ። ፍርድ ቤታችን ላይ ምስካሪ ነሽ። እያንዳንዱ ነገር ትናገሪና ፍቺ ሂደቱ ላይ የምን ይሆናል ሲልሽ የነበረውን አሁን ያለውንም የተቀረጸውን ጭምር እንደ ማስረጃ ጭምር ትናገሪያለሽ። ይሰማል አይደለ? ጫፋ ላይ ደርሳለሁ ብለህ ታስብና ይሰማል አይደለ? ይሄ ጭምር ለማስረጃ ይዤ ባሁን ያወራውን ነገር ለማስረጃ ይዤ በግድያ ለማስፈራራት ወንጀል ነው ማስቀጣ በማስፈራራት የፈለከው ማምጣት ትችላለህ። የፈለከው ማለትም መክሰስን ትችላለህ። እኔ ማንንም ፈራ ሰው አይደለም። ክብራትና ክብራን ቤተሰቦቼ ያለው ነገር አይታችሁታል። እጅግ በጣም ባለጌ ኖረኛ ሰድ ነው። ባለቤቱ ከዛሬ ነገ ያልፋል ብላ ይለወጣል ብላ ለመቀየር ሞክራ ነበር። ግን ይህን የምታዩት ባለጌ ነገሮችን ለማስተካከል ፍላጎት ሳይኖረው እንዲሁም ለብር ብሎ ፍቅር ለመስረት ንብረቷን ለመካፈል ብቻ ነበር ሲያስብ የነበረው። ይህም ደግሞ ንግግሮቹ ያንዳንድ ነገሮቹ ማስረጃ ጭምር ናቸው። ለዛ ለህግ እናጠይቀዋለን፣ በህግ እናስከስሰዋለን። ምን ከሰሰኝ? እኔ በከሰስከኝ አልከሰስከኝ አንተ ደግሞ ተከለኛና የሚያልቅ ይሆናል። ፍርዴታቸው ልክ እንዳለቀ እያንዳንዱ ነገር አፈን ዝጋ እባክህ ላውራበት። የፍርዴታቸው ልክ እንዳለቀ ለእናንተ ማሳወቃችሁ ይሆናል። የታችንም ትዕግስት ጉዳይ ደግሞ ተከታትዬ ከዚህ የተሻለ ህይወትና ማስቀረት መንገድ ላይ ወደ ቆም ይልበስላል። እባክህ ሰዓት ነህ። አብራችሁኝ ስለነበራችሁ እጅግ በጣም ከልብ አመሰግናለሁ። እዚህ ሰው ሰብስቦ መጥቶ ሰው ላይ መደፋት ነው እንዴ? እባክህ እንድንመታታል። በሌላ ጊዜ እስክንገናኝ መልካም ጊዜ ተመኘው። ሰብስክራይብ ማድረግ ያስወጣኛል ከዚህ ቤት። አበቃን። እባክህን አፍን ዝጋ። አሁን ህግ ቦታ እንሄዳለን። ታያስ ይሰማኝ ነው ማለት ወዲ ህግ ቦታ ነው። እኔ ከቤቴ አንድ ሰው ወንድ የሆነ ሰው ይዞ እነሱ እባካችሁ ይዛችሁ ውጡልኝ። በሩን ክፈቱ እባካችሁ። እሱ አምጡልኝ እባካችሁ። ይዛችሁ ትውጡ። ምን ነው ገንዘቤን በዛው ትሰጠኛለህ? የማባሽ ገንዘብ ነው። እዚህ በለሽ ፍርድ ቤት ሄደን ያለው ነገር ምን ጠይቀናል? ፍርድ ቤት ቦታ አለ አይደል? ህግ ቦታ እንሂድና ያው ጨርሳችኋል። ውጡ ማለት ያው ይዛችኋል። ይሰማኝ አይደል? ህግ ቦታ ብላላ አይ ካልክ ደግሞ አሉ ምን ነው በጸባይ ጠየቅኩ። አንድ ሰው እንዳይነካኝ እኔ በግ አምላክ እዛው ራሳችሁ እንቻሉ። በግ አምላክ እኔ ከቤት አልወጣም። ውጡልኝ ከቤቴ። ይኸውልህ ይሄ ቤት አንተ ቤት አይደለም። አሁን ደጋግመህ እና አንተ የገዛው መሬት ነው ቤት ነው። እባክህ እስኪ እባካችሁ ግቡ። ያግሱት ነው አይደል? ፈልገው ፖሊሶቹን ላስገባል። ግቡ እባክህ። አዋራቸው እነሱ ነው የፈለገው። አዋራቸው ተነስ፣ አዋራቸው ተነስ። እነሱ ስታይ እንደዚህ የሚደነግጠው ስታወራ ነበር። ግስ ምን ፈልገህ ነው ያልክ? ምን ነው ግስ ወስደህ ደነገጥክ? ያው አዋራቸው። አይ እኔ ቤቴ ነው። እሺ በላ አድርገኝ። አዋራቸው
ብዙ ጊዜ ሪል ስቴት ላይ ካየ የፋውንዴሽን ስራ ነው ብዙ የሚያቆያቸው። ከዛ በኋላ ያለው ስራ ብዙም አይከብድም። ፋውንዴሽን ግን ለማውጣት በጣም ብዙ ሰዓት ብዙ ጊዜ ነው የሚወስድባቸው። የኛ በ2 ወር ጊዜ ውስጥ ነው የጨረስነው እና እሱንም ያደረግንበት ፖስቴንሽን ቴክኖሎጂን ስለምንጠቀም ነው እና ምንም አይነት የዴሊቨሪ ችግር ወይ ደግሞ የመዘግየት ችግር እኛ ጋር አይገጥምም። ሁሌም አክቲቭ ነን 24 ሰዓት ግንባታ ላይ ነው ያለው ፕሮጀክታችን ማለት ነው።